እግሩ ስራ አየሽና ገዳይ ነው ማለት ነው። ቆይ እትዬ እኔ እንዴት ለማስረዳሽ አላውቅም፣ ግን ደግሞ ሌላ ነገር አስቤ አይደለም። ሁኔታውን ሳይሆን ልክ አልነበረም። የሆነ ነገር ሊያደርገኝ ነበር ይመስለኝ። በዛ ላይ ደግሞ በቀን ያወራውን ሳገጣጥመው የሆነ ነገር ሊያደርግ ይመስለኝ ነው። ቢላውም ደግሞ በአጋጣሚ አይደለም የወደቀው። ዝም በይ። አሁን በእኔ ፊትም ገዳይ ነው ልትይ ነው እንዴ? አመሰግናለሁ። አሁን በደንብ ቦታዬን አሳይተሽኛል። የወንድምሽን ልጅ ስለተናገርኩት በጣም ይቅርታ። ነው ወዴት ልትሄድ ነው? ስላደረግሽልኝ ነገር በሙሉ በጣም አመሰግናለሁ። ከዚህ በላይ እዚህ መቆየቴ ምንም ጥቅም የለው። ሳሚ ግን መቼም አላቆምም። እንደውም ይበልጥ እንድጠራጠርን ያደረገው። መልሽልኝ እንጂ ምን ይዘጋሻል? የኔ ልጅ ገዳይ ነው ደግሞ በኃይሉ ማንን ሲገድል አይተሽ ነው ገዳይ አንተ ነው አለችው። ምን ሳሚ ልጅ የለው? አዎ እውነቱን ሲያውቅ ነው ከፍቅረኛው ጋር የተጣሉት። በየጊዜው አጥቦ ጭቃ በየቀኑ ስህተት መስራት በየቀኑ የልቧን ተናግራ ይቅርታ መጠየቅ ለእሷ ስትል ህይወቷን አደጋ ውስጥ እየጣለች ብዙ ችግሯን የፈታችላት ብሌንን በጥፊ መታቻት። ጆ አንተ የሆነ አላማ አለህ፣ ነፍሰ ገዳይ ነህ፣ እኔንም የሆነ ነገር ልታደርገኝ ነበረ። ከኔ ይልቅ ወይዘሮ ሰላም ላይ ነው አትኩረህ የመጣኸው፣ ግን በዙሪያ የሚጠራጠሩ ሰዎች የማጽዳት አዝማሚያ ላይ ነህ። ለዛ ነው እኔን ውግት አድርገህ የያዝከኝ ስትል እንግዲህ ጆን ስትናገረው፣ ጆን በአቋራጭ ብሌንን የሆነ ነገር ማድረግ አለብኝ ብሎ የጀመረው ቁማር ሰላም ሁልጊዜ ነገሯትን እያመነች ቶሎ ሰዎችን የምታስቀይም የልቧን ተናግራ ይቅርታ የምትጠይቅ እጅግ ከባድ ሰው እየሆነች ነው። ሳሚ በስተመጨረሻም ልጅ እንደሌለው ተረጋገጠ። በውሸት ልጅ አለ ተብሎ ከብሌን ጋር የተጣላው ሳሚ እውነት ሚስትና ልጅ እያለ እኔን ለምን ዋሸኸኝ ስትል ብሌን ፍርጥ ያለውን እውነታ ስትነግረው፣ ሳሚሻ በሌለ ውሸት አንቺና እኔን ለማጣላት ነው፣ በቃ እሄዳለሁ፣ ግድ የለሽም፣ በሁለት አስሬ ወደ እኔ እንድትመጪ፣ በሁለት አስሬ ፍቅሬን እንድትቀበይ አልፈልግም፣ ሰላምዬም መንገዱን ጨርቅ ያድርግልሽ፣ ብሌን ለአንቺ ስትል መስዋዕት እየከፈለች ውሸት ተናግራ የማታውቀው ብሌን ውሸታም ብለሽ በጥፊ መታሻት። አሁን የመጣው የበኃይሉ ልጅን አመንሽው። እንደ አባቱ ነፍሰ ገዳይና የሰው ልቅሶና ልብ ስብራት የሚያስደስተው ነው። ቆየት ብለሽ አይነሽን ስገልጭ በጸጸት ስገረፍ ያለች ስል እንግዲህ ሳሚ ሻንቅጩን ተናግሯል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ተወዳጁ አደራ እጅግ በሚገርምና በሚያሳዝን ሁኔታ ቀጥሏል ማለት ነው። እንግዲህ ወይዘሮ ሰላም ጆ ነፍሰ ገዳይ ያለችኝ እኮ ብሌን በማለት እንግዲህ እሱ እንዳይጠረጠርና ብሌን ይሄን ጉዳይ አሳልፋ እንዳትናገር ብትናገርም ትኩረት እንዳልስብ በማለት እንግዲህ ያለ ጥፋት የጥፋተኛ ያለ ኃጢአት የወንጀለኛ ያደረገች ብሌን ብርቱካን ለመብላት ወይም ሙዝ ለመቁረጥ ወይ የሆነ አትክልት ለመቁረጥ የያዝኩትን ቢላዋ ነፍሰ ገዳይ ነህ ብላ እንደዚህ ፈረጀች በማለት እንግዲህ ሰላምን እንደው አንዳንድ ጊዜ እኮ ስንቶቻችንን ግን በንዴትና በቅጽበት ሄደን የልባችን ተናግረን መጨረሻ ላይ ይቅርታ የምንጠይቅ ማለት ነው። ስንቶቻችንን የምር እኮ ነው። በጣም ያሳዝናል። ኤኒዌይ ሰላም እንግዲህ ብሌንን የልቧን ከተናገረች በኋላ ይቅርታ የምትለው ነገር አለ። ሰው የልቡን ቅቤ አቅልጦ ይቅርታ የሚለው ነገር ከባድ ነው። ኤኒዌይ እንግዲህ ወይዘሮ ሰላም መንገዱን ጨርቅ ያደርግላት። በፊትም አልማዝ አልሞተችም፣ ወንድምሽና ቃል የሰሩብሽ ቁማር ነው እያለች እንግዲህ አመንሽኝም አላመንሽኝም በማለት እንግዲህ ነፍሷን አደጋ ውስጥ ጥላ በላያቸው ላይ በር ቆልፋባቸው ሂዳ አልማዝን ከጉድጓድ ፈልቅቃ አምጥታ እውነቱን እንደወጣችና ከጸጸትና ከህሌና ስራት እንደፈታቻ ተረስታ፣ ሰላም ግን ዛሬ ያመጣውን ጆን የበኃይሉ ልጅ አስቀደመች። ስጋዬ ነው አለች። እኛ ዘራችን ነፍሰ ገዳይ የለብንም አለች። ለመግደል ጉድጓዱን ቆፍሮ እየጠበቃት ቀን እየቆጠረላት ያለው በኃይሉን መረጠች። ወንድሜ ትላለች። አባቷን ያሳጣት እሱ መሆኑን መቻወቀች። ለእሷም ጉድጓዱን አጥልቆ እየቆፈረ ቀን እየቆጠረላት እንደሆነ አይደለም እሷን ብቻ እሷን አምኖ ለተጠጉት ሁሉ ወጥመድ ዘርግቶላቸው ለሳሚ ለብሌን ሁሉንም ሊጨርሳቸው የመጣ ወንጀለኛ እንደሆነ ባወቀች። እጅግ የሚያሳዝነው ግን ሰላም
በጣም በሚያሳዝን ሁኔታ ጉዳት ከደረሰበት በኋላ እውነቱ ከተገለጸላት በጣም ከባድ ጸጸት ነው። ከእስከዛሬው በላይ ከባድ ጸጸት ማለት ነው። ኤኒዌይ ልክሽን ወቂ፣ ቦታሽን ወቂ። አንቺ ማለት የቤት ሰራተኛ ነሽ፣ እየከፈልኩ ማሰራሽ እያለች እንግዲህ ሰላም አንዳንድ ጊዜ እውነት አንዳንድ ሰዎች ግን ምን አይነት ስብዕና እንዳላቸው አይታወቅም። አሁን ሰላም አትናገርም ይባላል፣ ግን በቃ ቅስም የሚሰብር ነገር ስናገርና ይቅርታ የምትለው ነገር በጣም ያሳዝናል። እንግዲህ በዛም አለ በዚህ ጆ እንደውም እንድከታተልህና አትኩሬ እንዳይህ ወይም አትኩሬ ስለአንተ ጉዳይ እንድሰራበት ነው ያደረከኝ። ምን እንዳልካትና ምን እንዳስረዳሃት አላውቅም። ካወቅኩብህና ከደረስኩብህ አንጻር እኔን ለማስቆጣት አንተ ላይ ትኩረት እንዳላረግ ሀሳብ ለማስቀየር የጀመርከው ቁማር ነው። እመነኝ በአቋራጭ እመጣብሃለሁ ማለት እንግዲህ ብሌንም የመጨረሻ ልክ ገብታለች ማለት ነው። በስተ መጨረሻም እንግዲህ ወይዘሮ ሰላምም ተጸጽታ ሳሚንም ብሌንንም ይቅርታ እንደምትል ተስፋ እናደርጋለን። ሳሚም እንግዲህ 100% እርግጠኛ ነኝ በዙሪያ ያሉትን ሰዎች ገለል ለማድረግ ሰላምን ብቻዋን ለመጉዳት የጀመረው ቁማር ነው በማለት የጆንን ተንኮል አውቆበታል። ስለዚህ ብሌን ሂድልኝ፣ ዋጋ የለህም፣ ለእኔ ጥቅም የለህም በማለት ካለችኝ ሰላምን ብሌንን ካስቀየመቻት ምን አለኝ፣ ሲከፋት ካላጽናናዋት ፍቅሬን በይሉንታ አስራ የይሉንታ ፍቅር ከሆነ የእሷ ፍቅር ምን ዋጋ አለው? እስከ ጥግ ዋጋ እየከፈልኩኝ ዋጋ ቢስ ካረገችኝ ምን እሰራለሁ? በማለት እንግዲህ ሻንጣውን ይዞ ሳሚሻ ከቤት ሊወጣ ነው ማለት ነው። በጣም ያሳዝናል። ብሌን ልቧ ሌላ አፏ ሌላ ሆኗል። ምክንያቱም አትሂድ እባክን እያለች እንግዲህ ከውስጧ ጋር ትታገላለች። በአፏ ግን ለእኔ ቦታ የለህም ሂድ በቃ ላረክልኝ ነገር ያመሰግናለሁ እያለች እንግዲህ ሳሚን እየገፋችው ነው። የኋላ ኋላ ግን የሳሚ ንጹሕ ፍቅር ታማኝ ወንድ እንደሆነ ስታውቅ ጸጸቱ ከባድ ነው። ጦርነትና ፍቅር አንድ ነው። ለመጣላቱ ይጣሉ ግድ የለም በማለት እንግዲህ ሳሚ ልጅ እንደሌለው እያወቀ ዳግም እንግዲህ የቃልን ሀሳብ ሰምቶ ዝም ብሏል። ለመጣላቱ ይጣሉ፣ መጣላትማ ተጣልተዋል። ግን ሳሚሻ ልጅና ሚስት እያለህ ብላ ብሌን ስለነገረችው ልጅና ሚስት የለኝም፣ አዎ ፍቅረኛ ነበረች፣ በቃ ከጓደኛ የወለደች እኔም በዛ ተናድጄ ታውኳት እንጂ የኔ ልጅ አይደለም፣ የኔ ልጅ ሳይሆን ያንተ ልጅ ነው ብላኝ፣ ግን በኋላ እውነቱ ሲገለጥ ከጓደኛዬ በድብቅ የወለደችው ነው በማለት እንግዲህ እውነቱ ሲገለጽ ዳግም አገኛታለሁ ብሎ የመጨረሻ ነው የብሌንን ተስፋ የሚያሳጣት ማለት ነው። ውሸትና አስመሳይ ነህ፣ ሳሚን ሁልጊዜ እንደሆነ እጀልከው ነው፣ ሁልጊዜ እንደሰደብከው ነው፣ እሱ ግን ተቀይሯል፣ እመነኝ። እሷ ልቧን ሰብራው ሴትን ማመን አቅቶት እኔ ጋር የተጠጋው ምን ያህል እንደሚወደኝና እንደሚያከብረኝ ነው የተገለጸልኝ በማለት እንግዲህ ዳግም የመልስ ምት ከብሌን ይጠብቀዋል ማለት ነው። ወይዘሮ ገነት የዳግም አባት በሰው እንደተገደለ ለዳግም ነገረችው። ግን በኃይሉ እንደሆነ ያልነገረችው ለምን ይመስላችኋል? ምክንያቱም ኦልሬዲ በኃይሉ ዳግም ይሄንን ካወቀ አይደለም ይሄንን አውቆ እናቱን ያገታት እሱን በልጅነቱ የሰረቀው ሁሉን ነገር ዳግም እውነቱን ሲያውቅ በኃይሉ ሊወጋ ሂዶ እንደነበር አይታችኋል። እና አሁንም አባቱን የገደለው በኃይሉ እንደሆነ ሲያውቅ ሂዶ አቅም የለውም፣ ግን መፍጨርጨር ሲሞክር ህይወቱን እንደሚያጣ ስለምታውቅ ነው። ለልጇ ስትል ነው ዝምታዋን የመረጠችው። ለልጇ ስትል ነው ሀቅን ደብቃ ያዘችው። እና አንድ ቀን ግን እውነቱ ይፈነዳል፣ እውነት ታሸንፋለች። ቀጣይ ክፍል በጉጉ